ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን። በድምጽ ከመጣው ስንት ጊዜ፣ በጣም ረጅም ጊዜ ሆኖኛል። እንዴት ናችሁ? ደህና ነን። ዛሬ ግቤን ይዤ ነው የመጣሁት፣ ግን እንዴት አባቱ እንደሚያምር ተመልከቱት እና ማለት ነው። ምን ይዤ መሰላችሁ የመጣሁት? አሁን በዚህ ላይ የሆነ ቪዲዮ ታያላችሁና በጣም የገረመኝ በጣም የፈራሁት መድኃኔዓለም አልኩኝ። የውላችሁ ተመልከቱት። እግዚአብሔርን ይህን ቪዲዮ አሁን የምንሰራው ጨለማ ነውና ማታ ነውና እግዚአብሔርን እኔ እንደነዚህ አይነት አሉ እንስሳቶች። እኔ እንደውም አንበሳና እንትን አልፈራም፣ ጅብ አልፈራም ማለት የዚህን ያህል እንዲህ ብዙ በጣም ፍርት አይደለም ምለው፣ ግን ማለት ይሄ መሬት ላይ የሚሄደውና ይሄን ነገር በጣም ነው የምፈራው። መሬት ላይ የሚሄደውና አብሶ በጣም ነው የምፈራውና ፈጣሪ አምላክ ከእንደዚህ አይነት ቤት ይጠብቃችሁ። እናንተ ብትሆኑ ትሰራላችሁ እንደዚህ አይነት ቤት? ፈጣሪ ሆይ አደራውን። የምሬ ነው የምላችሁ። እኔ በቀደም ነው ያየሁት አውርጆ ራሱ ማለት ነው። በቃ ልክ ጋላሪ ስገባ እንዴት እንደምፈራ በቃ ልክ ሳየው እኔ የልጅቷ ጽናት ደግሞ አበሻ ናት እኮ እዛው ቤት ውስጥ የምትሰራው። እንደው በኪዳነ ምሕረት እንደው በእግዚአብሔር እኔ የምለምናችሁ ነገር ቢኖር እህት ወንድሞቼ፣ ከአቅማችሁ በላይ የሆነ አብሶ እዚህ ዱባይ ለወንዶች በጣም ፈተና እየሆነ ነው። ግን ሴቶችም ይሄው እንደነዚህ አይነት ቤት እየሰራችሁ ነው፣ እያየን ነውና እኔ ለህይወታችሁ አስጊ የሆነ ቤት አትስሩ። የምሬን ነው እንዴ። የምትጠይም መቀየር ነው። አሁን አውሬ በዚህ ልክ መዳፈር አይከብድም? አሁን እቺ ልጅ አውሬ በዚህ ልክ ተዳፍራ አስቡት። አውሬ እኮ ነው። የሆነ ሰዓት ላይ የሆነ ነገር እንዴ ምንም ቢላመድ ምንም የሆነ ሰዓት ላይ እንትን ማለቱ አይቀርም። አብሶ እንደነዚህ አይነት ደግሞ በጣም ከባድ ነው። እግዚአብሔርን እንዴት ችላ ራሱ አብራ እንደምትኖር ይሄ እንደውም መጥባ ሲሄድ ነው የቀረጸችው። እንትን ደግሞ ሀማም ውስጥ ምናምን ይሄ ሻወር ቤት ምናምን ስትወስደው ገመድ አለው እንዲታስሮ ምናምን እሱ ጋማ እኔ እግዚአብሔር እንዴት እንደፈራው። እዚህ ጋር እርጉዝ ነው መሰለኝ፣ እርጉዝ ናት ነው እርጉዝ ነው የሚባለው ግን ማለት ነው እግዚአብሔርን እኔ በቪዲዮ ያየሁት እሷ በአካል ሆነ ያቺ ልጅ ውስጡ እየሰራች ነውና እንዴ ምን ያህል እንደሚያስፈራ ነው የምላችሁና እህት ወንድሞች የምሬ ነው የምላችሁ። ለገንዘብ ስትሉ ራሳችሁን አትጉዱ፣ የሚጎዳችሁ ቦታ አትስሩ። አብሶ ይሄ እንስሳቶች ያሉበት ራሳችሁን ጠብቁ።